እንግዲህ ውድ ቤተሰቦች ይሄን የመሰለ ቅቅል በጣም ቆንጆ ቅቅል አበባ የመሰለ ሰርቻለሁ። ሙሉ ቪዲዮውን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በጣም ቆንጆ ነው። ገብታችሁት ሙሉ ቪዲዮውን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ቤተሰቦች አላህ አልሐምዱሊላህ። አንተስ እንዴት ናችሁ? ስራ ጤንነት እንዴት ነው? ከነገር እንዲሰራው ነው። ምስጋና ለአላህ ለዓለማት ጌታ፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ አነስ ያለ በጣም ቆንጆ ሞክሩት የምትወዱትን ቆንጆ ቅቅል አሰራር ይዤላችሁ መጥቻለሁ። ተከታተሉ። እኔ እንግዲህ የምሰራው ለሰውዬና ለሴትዬ ብቻ ስለሆነ ትንሽ ነው። ሽንኩርትም ግማሽ ሽንኩርት ነው የተጠቀምኩት፣ በረጅም ነው የተቆረጠ። ተከታተሉ፣ አብረን እንስራ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ከቤቱ መጥታችሁ ቪዲዮ ካያችሁ አይቀር ላይክ አድርጉ። ሽንኩርቱን የተወሰነ ከጠበሳችሁት በኋላ ነጭ ሽንኩርት ትጨምራላችሁ። ዝንጅብል ካላችሁ ዝንጅብል፣ እንግዲህ ዝንጅብል የለኝም። ሽንኩርቲቱ በጣም እንሰልይ ረጅም ትንሽ ናት። እንግዲህ ለሁለት ሰው ስለሆነ ነው። ተከታተሉ። ትመለከቱት ነጭ ሽንኩርትን ጨምሬያለሁ። ሽንኩርቱ በደንብ እንደ ቀይ ወጥ ወይም ማንኛውንም ወጥ ስንሰራ እንደምናበስለው መብሰል የለበትም። የተወሰነ ቀረፍ ሲለው ነው። አሁን ነጭ ሽንኩርትን ጨምሬያለሁ። ቀይ ሽንኩርትና ነጭ ሽንኩርት በደንብ ከበሰለ በኋላ ስጋውን ጨምሬያለሁ። አሁን እንግዲህ ቤተሰቦች ትንሽ ሽንኩርቱና ቀይ ሽንኩርትና ነጭ ሽንኩርት ጋር ስጋችንን የተወሰነ ከአንተ ካለ በኋላ ከረኑ ትንሽ ለወጥ እስከሚል ከጠበስነው በኋላ ቅመማችንን እንጨምራል። የምንጠቀመው ቅመም እንግዲህ አረቦቹ ቡሃራት መሸከል ይሉታል። ከሁሉም አይነት የተቀላቀለ ቅመምና ቁንዶ በርበሬ ወይም ፍልፍል አስወድ ነው። ከዛ ንጹህ እርድ እጠቀማለሁ። ትንሽ ንጹህ እርድ ቀይ ስላላደለ ትንሽ ከረኑ ጋር እንዲልልን ቅመማችንና እርዳችንን ከጨመርን በኋላ የሚበቃንን ያህል ውሃ እንጨምራል። እኔ ዛሬ እንግዲህ የምሰራው ቅቅልን በኩዳር ነው። ኩዳሩን ደግሞ የምጨምረው ቀጣይ ታዩታላችሁ። ተከታተሉ። በጣም ነው የምትወዱት። ለአሰራርም ቀላል ነው። ቢያንስ ከ5 እስከ 15 ደቂቃ ከ10 እስከ 15 ደቂቃ ነው የሚያቆማችሁ። ከዛ በኋላ ከድናችሁ መተው ነው። እሱ በገዛ እጁ ይበስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ሁልጊዜም አብራችሁ ስላላችሁ ከልብ አመሰግናለሁ። እዚህ የሚበቃኝን ያህል ውሃ ከጨመርኩ በኋላ የተወሰነ አንድ 15 ደቂቃ ላብስለውና መልሰን እንገናኛለን። አትክልታችንን እንጨምራለን። ምን አትክልት እንደጨመርኩ ያው ቀጣይ ቪዲዮ ላይ ታውታላችሁ። አብራችሁ ተከታተሉ። አሁን ውድ ቤተሰቦች ከ15 ደቂቃ በኋላ ይሄን ይመስላል። እንግዲህ ቀጣው የሚሆነው አትክልታችንን የምንጨምረው እኔ እንግዲህ የተጠቀምኩት ካሮትና ኩሳ ነው። እንጃ በኢትዮጵያ ምን እንደሚባል አላህ አለም። ኩሳ ነው። ይሄን ይመስላል ውድ ቤተሰቦች። በጣም ቆንጆ ነው። ተወዱታላችሁ። ሰርታችሁ ሞክሩት። መጨረሻ ላይ ደግሞ አንድ የቀረን አለ አብረን እንጨምራል። ጠብቁ። እስከዛ ደግሞ በኮሜንት ገምቱ እስኪ ውድ ቤተሰቦች። ይሄ እንግዲህ የኔ አነስ ያለው ያው ለሁለት ሰው ብቻ ስለሆነ ነው። እናንተ እንደዚህ አድርጋችሁ በደንብ ማዘጋጀት ትችላላችሁ። በጣም ቀላል ነው። ቅቅላችን እንግዲህ እየደረሰ ነው። ቪዲዮ እንዳይረዝም ብዬ ትንሽ ለማሳጠር እየሞከርኩ ነው። ተከታተሉ ውድ ቤተሰቦች። እየደረሰ ነው። ትንሽ ነው የቀረው። አሁን የቀረው ምንድነው? ጨውና ሌላ እንዲህ ግብአት ነው። ምን እንደሆነ እሱ በኮሜንት እያሳወቃችሁ እየገመታችሁ ጠብቁ። ዛሬ እኛ ቤት ምን እንደተሰራ 3 ዲስት ያውም ደህና ነው። አንዳንዴ 4-5 የሚሆንበት ቀን ስላለ ደህና ነው እላለሁ። እንተ ውድ ቤተሰቦች ከምግብ ስራ የምጠሉትን ባልሰራው ብላችሁ የምታስቡትን ኮሜንት ላይ ጻፉልኝ። እኔ ባልሰራው ብዬ የማስበው ምን መሰላችሁ? ኮሸሬ ስራው ስለሚበዛ በዛ ላይ ደግሞ እንግዲህ እኮ ሲበሉት ይጥማል። ቆንጆ ነው ግን ደግሞ ስራው ይበዛል፣ እቃው ይበዛል። ኮሸሬ የሚሉት ምግብ አረቦቹ እሱን ባልሰራው ብዬ አስባለሁ። በጣም ስለሚበዛ ያደክማል፣ እቃ ያበዛል። በጣም ከባድ ነው ደግሞ በዛ ላይ አይረዱም። አንዳንዶቹ አረቦች ቶሎ አልደረሰም እንደ ምናምን ሲሉ ደም ነው የሚያፈሉት።
እና እስኪ እናንተ ባልሰራው ብላችሁ የምታስቡትን ምግብ ከአረብ ቤት ኮሜንት ላይ አሳውቁ። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምትከታተሉኝ ሁልጊዜም ምስጋና ከልብ ነው። እኔ እንግዲህ ዛሬው ቅቅሌ በዚህ መልኩ አጠር መጠን ባለች ቪዲዮ ይዤላችሁ መጥቻለሁ። በጣም አጭር ቪዲዮ ናት። እስከ መጨረሻው በማየት ተባበሩኝ። ቪዲዮውን ደግሞ ከጀመራችሁት አይቀር ላይክ ማድረጋችሁን አትርሱ። እናም እስከ መጨረሻው ማየታችሁን አትርሱ። አጭር ነው። በጣም ረጅም ቪዲዮ ነው አለቅም። ከስንት አንዳንዴ ነው እንጂ ረጅም ቪዲዮ አለቅም። ከመዳም ቤቱ ነው ደግሞ ያው ዩቲዩቡን የከፈትነው ሀገራችን ሂደን እንሰራበታል የሚለውን ተስፋ አድርገን ነው እንጂ ከሰው ቤት ለመስራትም አይመች፣ የተለያየ አዲስ ነገር ይዞ ለመምጣትም አይመችም። ምክንያቱም የሰው ቤት እንደመሆኑ መጠን ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁ። ዛሬ በጣም ቆንጆ ቅቅል ነው የሰራሁት። የምር ሽታው ራሱ ይለያል። ቅመሙ ደግሞ ከሁሉም አይነት ሙሸከል የሆነውን ነው የተጠቀምኩት። ከለሩ ራሱ ለካሜራው ነው እንጂ አሁን እርድ ያነሰው የሚመስለው እርዱ በጣም ብዙ ነው። ይሄ በላይ ቢበዛ ደግሞ ጥሩ አይደለም። እናንተ በቀዩ ማረግ ከፈለጋችሁ እንግዲህ ብዙ እንትን ቲማቲም መጨመር ትችላላችሁ፣ ወይም ሳልሳ መጨመር ትችላላችሁ። እኔ ግን በዚህ መልኩ ነው። አሁን እንግዲህ ቅቅላችን እየደረሰ ነው፣ ለማቀራረብ እየተዘጋጀሁ ነው። በቃ በ6 ደቂቃ እጥር ምጥን ያለች ቆንጆ ቅቅል ይዤላችሁ መጥቻለሁ። እናንተ ደግሞ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ኢንሻአላህ ያው አሁን ከመዳም ቤት ነን። ኢንሻአላህ አላህ ፈቅዶ ፈጣሪ ብሎ ከሀገራችን ስንገባ ብዙ የተለያዩ ነገሮችን እንሰራል ብዬ አስባለሁ በዩቲዩብ። እናም የዩቲዩብ ቤተሰቦች እንቅልፍሳ እንዴት ይዟችኋል? እኔ እኮ እንቅልፍ እየተኛሁ አይደለም፣ አይመችም ስራው ጋር ሁሉም ነገር ጫናው ይበዛል። የሰው ቤት ታውቃላችሁ ውድ ቤተሰቦች። ያው የዛሬው ቪዲዮ ይሄን ይመስል ነበር። አሁን ደርሷል። እስኪ ሳቀራርብ ደግሞ ያለውን አብረን እናያል። ያው ቀጣይ ቪዲዮ እስከምንገናኝ ደግሞ ሰላም ቆዩኝ ውድ ቤተሰቦች። አሁን ቅቅሌ በዚህ መልኩ በደንብ ብስል ብሎ ደርሶልኛል። እንግዲህ የቀረ ግብአት አለ ስላችኋል። ቆይ እሱም ቃሪያ ነው፣ በረጃጅሙ የተቆረጠ ቃሪያ ነው። ለእይታም ስናየው ቆንጆ ነው። ሽታውም በጣም ለየት ያለ ጣዕም ነው የሚሰጥልን፣ ልዩ ነው። ቅመሱት፣ ተወዱታላችሁ ውድ ቤተሰቦች። እንዲሁም ደግሞ ጨው ገና አልጨመርኩም። አሁን እንግዲህ በቅቶታል፣ ላጠፋው ነው። ጨውና ቃሪያ ጨምሬ ማለት ነው። እንደዚህ እጥር ምጥን ያለ ቆንጆ የሆነ ቅቅል ሰርቻለሁ። መረቁም በዚህ መልኩ ይበቃኛል። ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁልጊዜም አብራችሁ ስላላችሁ ምስጋና ከልብ ነው። ይሄን የመሰለ ቅቅል ይዤላችሁ ብቅ ብያለሁ። ሲያምርም ወላሂ በጣም ነው የሚያምረው። ስታዩት ለእይታም በጣም ነው የሚያምረው። ብሉይ ብሉይ ነው የሚለው አስለ እናንተ እንግዲህ ካሜራው እንዴት እንደሚታያችሁ አላውቅም እንጂ በጣም ቆንጆ ነው። አሁን ይበቃዋል። ቀምሼው ነበር። ጨውም ቆንጆ ነው። ቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ